Hello dear viewers, I'm excited to come to you with this video, and this video focuses on present continuous. ይሄኛው ቪዲዮ ደግሞ present continuous ላይ ያተኮረ ቪዲዮ ነው። እንግዲህ ግራመር ላይ ሲሪየስ የሆነ ቪዲዮዎችን እየሰራን ነው። ከዚህ በፊትም እንደነገርኳችሁ ግራመር የቋንቋን ስርዓት የሚያስጠብቅልን ትልቅ የሆነ የቋንቋ መማሪያ መሳሪያ ነው። ነገር ግን የግራመር ዕውቀትን ብቻ ስለያዝን ንግግራችን ይሻሻላል ማለት ስላይደለ ወይ ጽሁፋችን ይሻሻላል ማለት ስላልሆነ ሁሉ ጊዜ ምን ይፈልጋል ማለት ነው? ፕራክቲስ ይፈልጋል። ኦኬ አሁን እኔ ማሳያችሁን ግራመር ተጠቅማችሁ እናንተ ደግሞ ምን ማድረግ አለባችሁ? በደንብ ፕራክቲስ ማድረግ አለባችሁ። እንግዲህ የዛሬው ቪዲዮ ስትራክቸሩን ጥቅሙን እናያለን፣ ፎርሙን እናያለን፣ ከዛ በኋላ ደግሞ ስፔሊንግ ሩሎቹን እናያለን። እንግሊዝኛ ቋንቋ ላይ አይንጂ ቨርብ ላይ ሲንጨምር በምን መልኩ ስፔሊንግ ይለወጣል የሚለውንም ደግሞ በደንብ እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር እንድትሆኑ ግብዣዬ ነው። A brighter future we have found. Good. And in my previous video I talked about simple present tense. ስለ simple present አውርተናል። እሱ እንግዲህ ስለ ድርጊት ነው ኦኬ ያወራን ያለ ነው። ሁሌ የምናረገውን ነገር በተደጋጋሚ የምናረገውን ነገር እንደ ባህሪ የምናረገውን ነገር የምንገልጽበት መንገድ ነው። ለምሳሌ ሲጃራ የሚያጨስ ሰው ምን ይላል? I smoke cigarette ይላል አይደለ? ሁሌ የሚያረገው አላጨስም ደግሞ ለማለት I don't smoke cigarette። እሷ ታጨሳለች ለማለት she smokes cigarette። አይ እሷ እኮ አታጨስም እንደዚህ ባህሪ የለባትም ለማለት ደግሞ she doesn't smoke cigarette እንላለን። እሺ አሁን ደግሞ እየተደረገ ያለን ነገር ለመግለጽ ስንፈልግ ምን እንላለን? That's the focus of this video. Okay? እንግዲህ present continuous tense ስለምን ያገለግለናል መሰላችሁ? ምን ለመግለጽ ያገለግለናል? አሁን እየተፈጸመ ያለን ድርጊት እንገልጽበታለን። that's number 1። ሁለተኛ ደግሞ ለአጭር ጊዜ እየተደረገ ያለ ነገር ለምሳሌ የሆነ ሰው የሆነ ትምህርት ለአጭር ጊዜ እየተማረ ቢሆን አሁን ትንኩ እየተማርኩ ነው ይላል። በዛ ሰዓት እኮ ቤት ሆኖ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ እኮ እየተማረ ላይሆን ይችላል፣ ግን ነገርየውን እያደረገው ነው ያለው for short period of time። ለምሳሌ አሁን ከሌላ ሀገር የሚኖር ሰው አዲስ አበባ የሚኖር ሰው ወደ ድሬዳዋ መጥቶ ለተወሰነ ጊዜ ለአንድ ሁለት ሳምንት እዛ ቢኖር ድሬዳዋ እየኖርኩ ያለሁት ድሬዳዋ እኮ ነው ያለሁት ይላል። ኦኬ ድሬዳዋ እየኖርኩ ነው ይላል። ለሁለት ወር ሶስት ወር ወይ አምስት ወር ሊሆን ይችላል። በቋሚነት ግን አዲስ አበባ ነው የሚኖረው። ስለዚህ አሁን ያ ሰው ይላል I live in አዲስ ይላል፣ ግን I'm living in ድሬዳዋ ይላል። ኦኬ ድሬዳዋ እየኖረ ያለው ለጊዜው ነው ማለት ነው። ስለዚህ አጫጭር የሆኑ እንደዚህ አይነት ድርጊቶችን ለመግለጽ እንጠቀምበታለን። third one is ደግሞ to talk about arranged የሆኑ ፕላኖች አሉ አይደለ? arranged የሆኑ ለምሳሌ ነገ አዲስ አበባ ሊሄድ ነው የሚል ሰው I'm going to አዲስ ይላል። ኦኬ I'm leaving እየሄድኩ ነው፣ ግን እኮ ሰውየው ቤቱ ነው ያለው ወይ እቃውን እያስተካከለ ምናምን ያለው ገና ጉዞን አልጀመረም። ግን ምን ሊል ይችላል? እየሄድኩኝ ነው I'm leaving I'm going ሊለን ይችላል ማለት ነው። ኦኬ ስለዚህ ጥቅሞቹ እነኚህ ሶስቱ ቤዚክ ናቸው። 1 4 5 አለው፣ ግን እነዚህ በጣም ዋናዎቹ ስለሆኑ እነዚህ ላይ ትኩረት አድርጋችሁ እንድትይዙ ፈልጋለሁ። እንግዲህ አሁን በዚህ ቪዲዮ ደግሞ ፎርሙን ማሳያችኋለሁ። ስለዚህ አሁን እያደረግን ያለነውን ነገር ለመግለጽ ለምሳሌ ከዚህ በፊት እኔ እንግሊዝኛ አወራለሁ እችላለሁ ለማለት I speak English ነው ምለው ብዬ አንድ ቪዲዮ ሰርቼላችኋለሁ አይደል? you remember and ካላያችሁትም ደግሞ ወደ ኋላ ሄዳችሁ እሱን ማየት ትችላላችሁ። so I speak English ማለት እኔ እንግሊዝኛ እችላለሁ ነው። እኔ እንግሊዝኛ አወራለሁ ነው። ኦኬ አሁን እያወራው ነው ለማለት ስፈልግስ እሱን let's see the positive one. I speak English. I speak English. Okay እኔ እንግሊዝኛ እያወራሁ ነው ማለት ነው። right now አይደለ? what am I doing now? What am I doing? I'm asking you. What am I doing? I'm teaching you, right? I'm speaking English. ስለዚህ ምን እላለሁ? I am speaking English. እሷ እንግሊዝኛ እያወራች ነው አሁን ለማለት she is speaking English now. She is speaking English now. እነሱ እንግሊዝኛ እያወሩ ነው ለማለት they are speaking English. እነሱ እንግሊዝኛ እያወሩ ነው። ሉክ አሁን ብዙ ጊዜ የሚፈጠረው ችግር እንደመሰላችሁ ወይ አይ ብለን ስፒኪንግ እንግሊሽ እንላለን፣ አምን እንረሳለን። ሺ ብለን ስፒኪንግ እንላለን። ወይ ደግሞ
she is ብለን speak እንላለን። am speak English እንላለን። ሁለቱም ኤክስ ናቸው። ያው ትርጉሙን ላሳያችሁ። I am speaking English ማለት እኔ እንግሊዘኛ እያወራሁ ነው ማለት ነው። ያው am ነው የሚለውን ጊዜን ሲያሳይ፣ አይንጂ ደግሞ እየ የሚለውን ትርጉም ይሰጠናል ማለት ነው። ስለዚህ እያወራሁ ነው መች አሁን መሆኑን የሚያሳየን am ነው ማለት ነው። she is speaking ካለ እንደዛው እሷ እንግሊዝኛ እያወራች ያው አይንጂ ስር ብቻ በቀይ ያለችዋን አይዋት አይንጂ እያወራ speaking she is speaking እያወራች የሚለው አይንጂ ነው እያወራች ነው የሚያሳየው is ነው ማለት ነው። they are layም እንደዛው አይንጂ የሚል ትርጉም ሲኖረው are ደግሞ ናቸው እንዲያረጉ ነው የሚል ትርጉም አለው። ስለዚህ አሁን እዚህ ጋር I speaking ካልኩ እኔ እንግሊዝኛ እያወራሁ በቃ ነው የለማ እኔ እንግሊዝኛ እያወራሁ። ስለዚህ am ግዴታ ያስፈልጋል ማለት ነው። ደግሞ አምን ተጠቅሜ አይንጂን ደግሞ ባስወግድ I am speak ብል እኔ እንግሊዝኛ ማውራት ነው የሚል ትርጉም ያለው። ስለዚህ am ካለ is are ካለ ድርጊቱ ላይ አይንጂ መጨመር ግዴታ ነው ማለት ነው። ቨርቧን በፍጹም አንጠቀም በእንግሊዝኛ ሰዋሰው። በደንብ እንድትይዙልኝ እፈልጋለሁ። and the other thing is pronunciation ላይ I am speaking English ብለን አናወራም። ስናወራ ሾርት ማድረግ አለብን። am speaking English ነው የምንለው። am speaking ግን አይባልም። እሺ በደንብ አሁን ሙቪዎች ላይ ኢንተርቪዎች ላይ ምናምን የነጮችን በደንብ አክሰንታችሁ ቼክ ማድረግ ፕሮናንሲዬሽናችሁ ማየት ሚሚክ ማድረግ እንዲሻዶ ከኋላችሁ አብሮ ማለትና መለማመድ ደግሞ ጥሩ ነው እንግሊዘኛችን ቆንጆ እንዲሆንልን። አዘርዋይስ የሆነ ፈረንጅ የማይገባው እኛም ፈረንጅን ማንረዳበትን ቋንቋ ነው እየተማርን የምንሄደው ማለት ነው። ስለዚህ I am የሚለው am እንላለን። ስፖከን ሲሆን ሪትን ሲሆን I am speaking እንደዚህ በዚህ መልኩ ነው የምንጽፈው ፎርማል ራይቲንግ ላይ። ግን ንግግር ሲሆን I am የሚለውን am እንላለን። ኦኬ am speaking ሳይሆን speaking እዚህ አካባቢ speaking ሲያብረን በላት speaking I'm speaking English speaking running jumping okay going no እንጂ የለም ማለት ነው። እቺን በደንብ ያዙልኝ። ኦኬ so she is speaking English ነው she is speaking English they are speaking English ነው they are speaking English በዚህ መልክ ፕሮናንስ እናደርጋለን ማለት ነው። እሺ አሁን ደግሞ እስቲ እናንተ ወደ ኔጌቲቭ ቀይሩልኝ። አሁን ፖዚቲቭን በዚህ መልክ ካየን እስቲ እናንተ ኔጌቲቭ ደግሞ አድርጉልኝ። ላይክ እኔ እንግሊዝኛ እያወራሁ አይደለም እሷ እንግሊዝኛ እያወራች አይደለም። አሁን በጽሁፍ በአማርኛ ያለላችሁን እናንተ ደግሞ እስቲ ወደ ኔጌቲቭ ቀይሩልኝ። ኦኬ እሷ እንግሊዝኛ እያወራች አይደለም እነሱ እንግሊዝኛ እያወሩ አይደለም። ይሄንን በአማርኛ ያለው ቀጥታ እንግሊዝኛ እስቲ ትራንስሌት አድርጉልኝ። ኤክሰለንት በትክክል እንደቀየራችሁ ተስፋ አደርጋለሁ። ኦኬ እንደዚህ ያደረግን አይደለም ለማለት እንግዲህ ምንድነው የምንጠቀመው? አይ ከሆነ I'm not speaking English she ከሆነ ደግሞ she is not speaking English they ከሆነ they are not speaking English አይደለ they are not speaking English ቅድም እንዳልኳችሁ ፕሮናንስ እናደርግ I'm not ነው የምንለው I'm not speaking English እንግሊዝኛ እያወራው አይደለም she's not speaking English እሷ እንግሊዝኛ እያወራች አይደለም they are not speaking English እነሱ እንግሊዝኛ እያወሩ አይደለም የሚል ትርጉም አለው ማለት ነው። ኦኬ very good እስቲ አሁን ደግሞ እስቲ ወደ ኩዌስችን እንቀይር። ግን ወደ ኩዌስችን ከመቀየራችን በፊት እዚህ ጋር ቆምን በልና ለፕራክቲስ የተወሰነ ጊዜ ልስጣችሁ። አሁን እናንተ እስቲ ይሄንን 3 things you are doing now 3 things you're not doing now 3 things you are doing 3 things you're not doing እስቲ ይሄንን ንገሩኝ። አሁን እያረጋችሁ ያላችሁት 3 ነገር ለምሳሌ ነው አሁን እየተቀመጥኩ ነው እያወራሁ ነው እያየሁ ነው all those things እናንተ እስቲ በእንግሊዝኛ ምን እያረጋችሁ ነው ያላችሁት? ኦኬ 3 things ይሄን ቪዲዮ ቁሙና
ለራሳችሁ አውሩ። ሰው አጠገባችሁ ካለ ለሰው ነገሩ፣ ካሌለ ደግሞ ለራሳችሁ። እስቲ እንግዲህ ቋንቋ የምንማረው በልምምድ ነው ስላል we have to okay do that። ስለዚህ ምንድነው ብለን የምንጀምረው I am dash አይንጂ እንዳዘነጉ am not dash እያደረጋችሁ የአይደለን ነገር ደግሞ በዚህ መልክ ትገልጻላችሁ ማለት ነው። don't forget the ing። እሺ go 30 seconds። okay very good። በደንብ እንደተለማመዳችሁ ተስፋ አደርጋለሁ። አሁን ደግሞ ወደ ጥያቄ እንሂድ እስቲ። let's go to the question form። is question form ጥያቄ ደግሞ መጠየቅ ስንፈልግ ለምሳሌ አንተ እያስተማርክ ነው፣ አንተ እያወራህ ነው፣ አንተ እየሄድክ ነው፣ አንቺ እየሄድሽ ነው፣ ኦኬ እናንተ እየተማራችሁ ነው ምናምን ኦኬ currently የሆነ ሰው ወይ ደግሞ የሆነ ግሩፕ እያደረገ ያለውን ነገር ለመጠየቅ ስንፈልግ የቅድሙ ምሳሌ ራሱን እንድገሙ እስቲ ቀይሩ እናንተ። let me give you again another time። very good, nice. Thank you, for your hard work. And look እኔ እያወራሁ ነው እንዴ ለማለት am I ነው ሙሉ አይደለ? am I speaking English? am I speaking English? am I speaking English? እኔ እንግሊዝኛ እያወራሁ ነው ነበር አይደለም ነው አሁን is he speaking English? እሷ እንግሊዝኛ እያወራች ነው ለማለት are they speaking English? እነሱ እንግሊዝኛ እያወሩ ናቸው ለማለት በዚህ መልክ እንጠይቃለን ማለት ነው። ኦኬ እሺ መመለስ እንፈልግስ እንዴት ነው የምናደርገው? like እኔ እንግሊዝኛ እያወራው ነው፣ አው እያወራው ነው፣ አይ አይደለም ለማለት yes I am ነው የምንለው። አሁን do does ምናምን ጨርሰናል። እዛ ሲምፕል ፕሬዘንት ቴንስ ውስጥ ነው እሱ። ከዛ ውጪ ሌላ ምንም ጥቅም የለውም። by the way do እና does። አሁን እዚህ ጋር ምንድነው ማነው ቦታው የአም የአር የኢዝ ነው ማለት ነው። so am I ብዬ ከጀመርኩ yes I am እያወራው ከሆነ እያወራው ነው አይደለ? ያ so what do I say? yes I am speaking። አይ እያወራው አይደለም no I'm not speaking English. no I'm not. For example, if you ask me are you speaking Arabic language? no I'm not speaking Arabic. I'm rather speaking English ብዬ መልሳለሁ። I'm not speaking። እሺ እሷ እንግሊዝኛ እያወራች ነው ብለን ስንጠይቅ ደግሞ is she speaking English? yes she is። ካልሆነ ደግሞ no she isn't። okay እነሱ እንግሊዝኛ እያወሩ ናቸው are they speaking English? yes they are። ካልሆነ ደግሞ no they aren't። አይ እያወሩ አይደለም። አያችሁ አይደለ? ስለዚህ የፕሮናንሲዬሽኗን ነገር እንዳትረሱ። አማይ ኦኬ እሺ አዊ ስናወራ ኦኬ የሳም ምናምን እንደዛ በዛ መልኩ አጭር መሆን አለበት። አማርኛም እኮ ስናወራ በዛ መልኩ ነው። በጽሁፍ ላይ ወረቀት ላይ ባለ መልኩ አናወራ። ማይለ ቆራርጠን እንጣጥለን አናወራ። አንድ ላይ ያያይዘን መርጅ አድርገን ስለምናወራ እንግሊዝኛን በዛ መልኩ መለማመድ አለብን። ብዙ ጊዜ እኛ የምናወራበት መንገድ የተነጣጠለውን ቃል በቃል መጽሐፍ ላይ ያለውን ያንኑ ነው ባፍ መልሰን ለማውራት የምንሞክረውና እሱ ትክክለኛ ልማድ ስላይደለ ሰው መርጅ አድርገን ፕሮናንሲዬሽናችንን በዛ መልኩ ማስተካከል አለብን። wonderful now let's move on to the letters። ing verb ላይ ሲጨመር በምን መልኩ የስፔሊንግ ለውጥ ይመጣል የሚለውን ደግሞ ላሳያችሁ። ስፔሊንግ እንዴት ይለወጣል? ለምሳሌ run ስንል ing ስንጨምርበት running ይሆናል፣ nw ይሆናል። ፕሌይ ስንል ደግሞ ዝም ብለን ነው አይንጂ የምንጨምረው። ለምን የሚለውን ደግሞ let's see። good ስፔሊንግ ላይ ስንጽፍ ቻሌንጅ የሚሆንብን አንደኛው ምንድነው አንድ ቨርብ ላይ አይንጂ ስንጨምር ቨርቡ ስፔሊንጉ ትንሽ ይለወጣልና እሱ ትንሽ ኮንፊውዚንግ ነው። ስለዚህ እሱም ማወቅ ምንድነው የስፔሊንግ እንትናችንን ክህሎታችንን በደንብ ያሻሽልናል ማለት ነው። ለምሳሌ አሁን አንድ ቃል ኮንሶናንት ፕላስ ቫወል ፕላስ ኮንሶናንት ከሆነ ኦኬ አንድ ኮንሶናንት ከዛ ቫወል መካከል ላይ ተነባቢ ማለት ነው። ምንድነው አናባቢ ማለት ነው። ከዛ ተነባቢ የሚያልቅ ከሆነ እቺ መጨረሻ ላይ ያለችዋ ኮንሶናንት ወይ ደግሞ ተነባቢ ዳብል ትሆናለች። ለምሳሌ run አያችሁ አይደለ? running sit sitting ቲ ደብል ሆነች ማለት ነው። get getting ደብል ሆነች ማለት ነው። stop
stopping double p አያችሁ አይደለ plan look እዚህ ጋር plan አሁን እዚህ ጋር lan በቃ ኮንሶናንት ነው የኛው ከዛ በኋላ እቺ ደግሞ አናባቢ ነች እዚህ ጋር ደግሞ ምን አለ ኮንሶናንት አለ ስለዚህ ምን ይሆናል ማለት ነው እቺ የመጨረሻው ኮንሶናንት ምን ትሆናለች ደብል ትሆናለች ማለት ነው like plan planning win ማሸነፍ ማለት ነው ከዛ n ከቫውሉ ቀጥላ አንድ ኮንሶናንት ያለችው ስለዚህ ምን ይሆናል ማለት ነው እቺኛው ደብል ትሆናለች ማለት ነው ኦኬ ይሄ ለሁሉም የሚሰራ ህግ ስለሆነ ይሄ ማወቅ በደንብ ይረዳናል ማለት ነው swim swimming dig digging ይሆናል ማለት ነው ስለዚህ ኮንሶናንት ፕላስ ቫውል ፕላስ ኮንሶናንት ከሆነ የመጨረሻው ኮንሶናንት ከአይንጂ በፊት ያለው ዳብል ይሆናል ይሄ የመጀመሪያው ህግ ነው very good let's move on to the second one እንግዲህ አንድ ቃል ወይ ደግሞ አንድ verb እንግዲህ ስለ verb ነው የምናወራው ስለ ድርጊት ነው by the way ስለ ድርጊት ነው የምናወራው ይሄ ህግ ድርጊት ሲጀምር አይንጂ የምንጨምረው ድርጊት ላይ ብቻ ነው ኦኬ go going walk walking jump jumping እንደዛ ማለት ነው አሁን ሁለተኛው ህግ ደግሞ ምንድነው አንድ ቃል በኢ ካለቀ ኦኬ በኢ ካለቀ ኢዋ ትጠፋለች ከዛ ምን እንጀምርበታለን አይንጂ እንጨምርበታለን ለምሳሌ talk talking come ትጠፋና ምን ይሆናል ማለት ነው coming give ትጠፋና እቺ ምን ይሆናል ማለት ነው giving ኦኬ drive እቺ ትጠፋና ኢ ምን ይሆናል driving you see dance እቺ ትጠፋለች ከዛ እንዴት ይሆናል dancing it's very basic ይሄን ብለን ማወቅ ይኖርብናል ride look እዚህ ጋር ኢ ነበረች ኢ ትጠፋና እንዴት ሆነ ማለት ነው riding ሆነ ማለት ነው እዚህ ጋር እንግዲህ ኤክሰፕሽንስ አሉ ይሄን ህግ የሚጥሱት ኢ ደብል ከሆነች ነው actually not a single ከሆነ ይጠፋል ብለና ደብል ከሆነ ግን እንዳለ ነው የሚቀመጠው seeing ነው የሚሆነው agreeing ነው የሚሆነው you see ing እንዳለ ነው የምንጨምርበት ማለት ነው this is rule number 2 okay rule number 2 let's move on to rule number 3 rule number 3 look አንድ ቃል አንድ verb አንድ ድርጊት በአይ የሚያልቅ ከሆነ መጨረሻው አይ ከሆነ እቺ አይ ትጠፋና ምን ይሆናል ዋይ እንጨምርበታለን ከዛ አይንጂ ይጨምርበታል ማለት ነው ላይ ላይንግ ዳይ ቹት ዋይ ከዛ አይንጂ እንጨምርበታለን ዳይንግ አንታይ መፍታት ማለት ነው ሉክ ታይ እቺ ምን ሆነች እንዳለ ትጠፋና ምን እንጨምራለን ዋይ እንጨምርና አይንጂ እንጨምርበታለን ማለት ነው ታይ ታይም you see ዋይ እዚህ ጋር አለች ይሄ ምን ይሆናል ማለት ነው ታይ ይጠፋል ማለት ነው in viewing okay እቺኛው ዋይ እናድርግና አይንጂ እንጨምራለን ማለት ነው ሰው እንደዚህ አይነት ብዙ ቃላቶች አሉ is worth knowing this rule number 3 ከዛ ውጪ ያሉት ቨርቦች ላይ ዝም ብለን ምን እንጨምራለን አይንጂ እንጨምራለን ስለዚህ ሶስቱን ህጎች እንጠነቀቃለን ከዛ ውጪ ያሉት ላይ ግን አይንጂ እንጨምራለን ሌላ አንድ ይቀራል ከስትረስ ጋር የሚያያዝ ትንሽ እንዳይከብዳችሁ ብዬ ነው እሱን የተውኩት እንደገና ደግሞ ብዙ ቃላትም የለም እዛ ላይ ከዛ ውጪ ግን ያሉት እንዳለ ዝም ብለን አይንጂ መጨመር ነው ማለት ነው very simple rule ይሄ ህግ የለውም በቃ ከነኚህ ሶስት ውጪ የሆኑትን ያየ ምን እንጨምራለን ማለት ነው አይንጂ በመጨመር ቀጣይነት እናሳያለን ማለት ነው playing reading cooking okay እንግዲህ ይሄንን በደንብ ባይምሮ መያዝ ያስፈልጋል ስፔሊንግ ችሎታችንን በደንብ ያሻሽልናል ማለት ነው thank you excellent እንግዲህ ስፔሊንግ ሩሉን ደግሞ አይታችኋል በጣም ከዛ እንደተማራችሁ ተስፋ አደርጋለሁ እንግዲህ ፕራክቲስ ይፈልጋል እንዳልኳችሁ ጽፉ ስታወሩም በደንብ እያስተዋላችሁ እንደገና ለእንግሊዘኛ 30 ደቂቃ መስጠት እንዳትዘነጉ practice makes difference practice makes perfect ስለሚባል እንግዲህ ይሄን ያህል present continuously ሰፊ ሰዓት ወስደን ካወራን በሚቀጥለው ቪዲዮ ደግሞ present perfect ይዤላችሁ እመጣለሁ it's very simple በመልኩ ደግሞ practical አድርገን እንደምንጠቀምበትም በደንብ ዲስከስ እናደርጋለን thank you so much for watching and I'll see you soon
ባይ ባይ።